የካቲት 28 ምሽት የዓለም የልብ ትርታ የቆመችበት ቅስበት ነበር። በጨለማው የቴህራን ሰማይ ላይ የተሰነዘረው የጋራ የአሜሪካና የእስራኤል አየር ላይ ጥቃት የመካከለኛው ምስራቅን ፖለቲካዊ ምህዳር በአንዲት ጀንበር ገለባብጦታል። ለአራት አስርት ዓመታት ኢራንን በብረት መዳፍ ሲመሩ የነበሩት ጠቅላይ መሪ አያቶላህ አሊ ሐሚኔ ከዚህ ዓለም በሞት ተለዩ። ይህ ክስተት ጦርነቱን አስጀመረ፣ ምድሪቱን በባሩድ ሽታ ጠመቃት። አሁን ደግሞ የዚያ ታላቅ መሪ አስክሬን ወደ መቃብር የሚወርድበት አስፈሪና ታሪካዊ ሳምንት ላይ ደርሰናል። ይህ ተራ የቀብር ስነ ስርዓት አይደለም። አየሩ በከባድ ውጥረት ተሞልቷል። የሞት ጥላ በቴህራን፣ በኮም፣ በካርባላና በማሻድ ከተሞች ላይ አጥልቶ ይታያል። የኢራን የጦር አዛዦች አይኖቻቸውን ደም ለብሰዋል። የካተም አልአንቢያ ማዕከላዊ እዝ አዛዥ የሆኑት አሊ አብዱላሂ በብሔራዊ ቴሌቪዥን መስኮት ብቅ ብለው ዓለምን የሚያስበረግግ ማስጠንቀቂያ አስተጋብተዋል። የኢራን ጠላቶች በተለይም አሜሪካና የጽዮናውያኑ አገዛዝ ማንኛውንም የተሳሳተ ስሌት ከመስራት እንዲቆጠቡ እናስጠነቅቃለን ያሉት በአገራችን ላይ ለሚሰነዘሩ ማንኛውም ትንኮሳ የጦር ኃይላችን የሚሰጠውን የከፋና አረመኔያዊ የበቀል እርምጃ አስቀድመው ሊያስቡበት ይገባል። ይዛቻ በባዶ የተነገረ አይደለም። የኢራን የውጭ ጉዳይ ሚኒስተር አባስ አራክቺ ይህንኑ የሞት ነጋሪት ደግመውታል። የእስራኤል መከላከያ ሚኒስተር እስራኤል ካትስ አዲሱን የኢራን ጠቅላይ መሪ ሞጅታባ ሐሚኔን ሞት የተፈረደበት ሰው ሲሉ መጥራታቸውን ተከትሎ አራክቺ በህዝባችን ወይም በመሪያችን ላይ ለሚቃጣ ማንኛውም ጥቃት ፈጣን፣ አሰቃቂና ኃይለኛ ምላሽ እንሰጣለን ሲሉ ዝተዋል። ቀብሩ ሐምሌ 4 በቴህራን ይጀምራል። የኢራን ሲቪል አቪዬሽን ባለስልጣን በቴህራን በማሻድና በሌሎች ቁልፍ ከተሞች ላይ ጊዜያዊ የአየር ክልል እገዳ ጥሏል። ሰማዩ ላይ የብረት ወፎች አይበሩም። በምትኩ ጸረ አውሮፕላን ሚሳኤሎች ወደ ሰማይ አፈሙዛቸውን አቅንተው ትዕዛዝ ይጠብቃሉ። የጸጥታው ጥበቃ ከመጠን በላይ ጠንክሯል። የአያቶላህ አሊ ሐሚኔ አስክሬን ለቀናት በሚዘልቅ ጉዞ በኢራንና በጎረቤት ኢራቅ ከተሞች ይዘዋወራል። የኢራን ቴዎክራሲያዊ መንግስት በሚሊዮን የሚቆጠሩ ሰዎችን፣ የመንግስት ሰራተኞችንና ፓራሚሊተሪ ኃይሎችን ጎዳና ላይ በማውጣት የጡንቻ ማሳያ ትዕይንት ለማድረግ ተዘጋጅቷል። ይህ የቀብር ስነ ስርዓት ለተዳከመው የኢራን አገዛዝ ትልቅ ፈተና ነው። ከ6 ወራት በፊት በሐሚኔ አገዛዝ ላይ ተነስቶ የነበረውን ህዝባዊ ተቃውሞ የጸጥታ ኃይሎች በጭካኔ መጨፍለቃቸው አይዘነጋም። አሁን ያ ሁሉ ህዝብ በሐዘንና በቁጣ ስሜት አደባባይ ሲወጣ ምን ሊፈጠር ይችላል? ይህ ብቻ አይደለም። አስፈሪው ያለፈ ታሪክ አሁንም ያንዣብባል። ሰኔ 6 1989 የ1979ን የእስላማዊ አብዮት የመሩት የአያቶላህ ሩሆላ ሆሜኒ የቀብር ስነ ስርዓት ላይ ሆነውን ዓለም በጭራሽ አይረሳውም። በሚሊዮን የሚቆጠሩ ኢራናውያን በሐዘን አብደው ጎዳናዎቹን ሞላቸው። በበጋው ሐሩር ደረታቸውን እየደለቁ የሴቶች የዋይታ ድምፅ ሰማዩን እየቀደደው ሁኔታዎች ከቁጥጥር ውጭ ሆኖ ሐዘንተኞች የ86 ዓመቱን የሃይማኖት መሪ አስክሬን ለመንካት ወደ ሳጥኑ ሲተራመሱ በነጭ ጨርቅ የተከፈነው አስክሬን ከሳጥኑ ወድቆ በህዝቡ መሃል ተረገጠ። በዚያ መተረማመስ ቢያንስ 8 ሰዎች ሲሞቱ ከ11 ሺህ በላይ ሰዎች ደግሞ ቆስለዋል። በ2020 በተገደሉት የጀነራል ቃሲም ሱሌማኒ ቀብር ላይም በተመሳሳይ መተራመስ 56 ሰዎች ሕይወታቸውን አጥተው ከ2000 በላይ ደግሞ ቆስለዋል። አሁን በሚሊዮኖች የሚቆጠር ህዝብ ለሐሚኔ ቀብር ሲወጣ የአሰቃቂ ታሪክ አይደገምም ብሎ ማን ዋስትና ይሰጣል? የደም ጎርፍ በጎዳናዎች ላይ ዳግም ሊፈስ ይችላል። የአስክሬኑ ጉዞ ቅዳሜና እሁድ በቴህራን ግራንድ ሞሳላ በማስቀመጥ ይጀምራል። ሰኞ ዕለት በቴህራን ጎዳናዎች ላይ ከታየ በኋላ 120 ኪሎ ሜትር ርቃ ወደምትገኘው የሺአዎች የሃይማኖት ማዕከል ኮም ከተማ ይወሰዳል። ማክሰኞ እዚያ ይቆያል። ሮብ ዕለት የነብዩ መሐመድ የልጅ ልጅና የሺዓ እምነት ተከታዮች የመቋቋም ተምሳሌት ወደሆኑት ወደ ኢማም ሁሴን መቃብር ስፍራ ወደ ኢራቋ ከተማ ካርባላ ይጓዛል። በአጋጣሚ ሆኖ ይህ ሮብ ዕለት በሐሚኔ አገዛዝ ላይ በተነሳው ተቃውሞ በሺዎች የሚቆጠሩ ሰዎች በጸጥታ ኃይሎች የተገደሉበትን ዓመታዊ መታሰቢያ ቀን ጋር ይገጣጠማል። በመጨረሻም አስክሬኑ ወደ ኢራን ሁለተኛዋ ትልቅ ከተማ ማሻር ተመልሶ በኢማም ሬዛ ቅዱስ ስፍራ ይቀበራል። ኢማም ሬዛ የሺዓ እስልምና 8ኛው ኢማም ሲሆኑ በየዓመቱ በሚሊዮኖች የሚቆጠሩ ምዕመናን ቦታውን ይጎበኙታል። በዚያ ስፍራ መጸለይ ሐዘንና ኃጢአትን እንደሚያስወግድም ይታመናል። በ2004 በሄሊኮፕተር አደጋ የሞቱት የኢራኑ ፕሬዝዳንት ኢብራሂም ራይሲን ጨምሮ የታዋቂ የሺዓ ሃይማኖት አባቶች ያረፉት እዚሁ ነው። በዚህ በሞትና በሐዘን በተሞላ ድባብ ውስጥ የጥላ ስር ፖለቲካውና የስለላው ዓለም በከፍተኛ ፍጥነት እየሰራ ነው። ጦርነቱ በጀመረበት ወቅት እስራኤል ከፍተኛ የኢራን መሪዎችን በተከታታይ ገድላ
መስላለች። ለዚህም አንዳንዴ አደባባይ ላይ መታየታቸውን እንደ መከታተያ ተጠቅማበታለች። በዚህም ምክንያት አዲሱ ጠቅላይ መሪ የሐሚኒ ልጅ ሞጅተባ ሁሴን ሐሚኒ አሁንም ከመሬት በታች በድብቅ ቦታ ላይ ይገኛሉ። አባታቸውን በገደለው ጥቃት እሳቸውም ቆስሏል ተብሎ ይታመናል። በዚህ ታላቅ የቀብር ስነ ስርዓት ላይ ለመጀመሪያ ጊዜ በአደባባይ ይታያሉ ወይንስ በድብቅ ሆነው ሀገሪቱን ይመራሉ? ማንም የሚያውቀው አንዳች ነገር የለም። ነገር ግን ከጨለማው ዓለም ብቅ ያለው ሌላ ኃይለኛ ሰው አለ። ጦርነቱ ከመጀመሩ ከሳምንታት በፊት ከየካቲት 8 ጀምሮ በአደባባይ ታይቶ የማያውቀው የፓራሚሊተሪ አብዮታዊ ዘብ ኃይለኛው ጀነራል አህመድ ቫሂዲ ከድብቅ ስፍራ ወጥቷል። በኢራን የመንግስት ሚዲያ የተለቀቁት ፎቶዎች የ86 ዓመቱን ሐሚኒ የቀብር ስነ ስርዓት ዝግጅት ስብሰባ ላይ ሲሳተፉና ሐሙስ ምሽት በቴህራን መሃል በሚገኘው የሟቹ መሪ መኖሪያ ቤት አቅራቢያ በተካሄደ አነስተኛ የጸሎት ስነ ስርዓት ላይ ከሳጥኑ አጠገብ ተቀምጠው አሳይተዋል። ባለሙያዎች እንደሚሉት ከሆነም ቫሂዲ ከአሜሪካ ጋር ለሚደረገው ቋሚ ሰላም ስምምነት ድርድር የኢራንን ጠንካራ አቋም በማስፈጸም ረገድ ቁልፍ ተጫዋችም ሆኗል። ከመሬት በታች ካሉት አዲሱ መሪ ሞጅተባ ሐሚኒ ጋር በቀጥታ ግንኙነት ካላቸው ጥቂት የውስጥ ሰዎች አንዱ ነው ተብሎም ይታመናል። ይህ ሁሉ ሲሆን በሌላኛው የዓለም ጥግ በዶሃ ኳታር የዲፕሎማሲው ጦርነት ጀምሯል። ባለፈው ሰኔ ወር በተደረሰው ጊዜያዊ የ60 ቀናት የተኩስ አቁም ስምምነት መሰረትም ጦርነቱን በቋሚነት ለማስቆም ኢራንና አሜሪካ ቀጥተኛ ያልሆነ ድርድር ሲያደርጉም ቆይቷል። ሮብለት የተጠናቀቀው ይህ ድርድር ግን ወደ ዘላቂ ሰላም የሚደርስ ምንም አይነት ጭላንጭል አላሳየም። ድርድሩ ያተኮረው የኢራን የታገደ ገንዘብ በማስለቀቅና በሆርሙዝ ስትሬት ወይም በሆርሙዝ ወሽመጥ የባህር ላይ ትራንስፖርት ጉዳይ ላይ ብቻ ነበር። የሆርሙዝ ወሽመጥ የዓለም የነዳጅና የፈሳሽ የተፈጥሮ ጋዝ ንግድ 1/5ኛው የሚያልፍበት የዓለም የደም ስር ምንም እንኳን ከጦርነቱ በኋላ የባህር ላይ ትራፊክ በከፊል ቢጀመርም የዚህ ስትራቴጂካዊ የውሃ መስመር ጣፈንታ አሁንም አልታወቀም። ባለፈው ሳምንት መጨረሻ ላይ ኢራን በአንድ የጭነት መርከብ ላይ ጥቃት መሰንዘሯን ተከትሎ አሜሪካና ኢራን ጥቃቶችን ተለዋውጧል። ሁለተኛ ከፍተኛ የኢራን ምንጮች እንዳረጋገጡት ደግሞ ኢራን ባይልም ቢሆን የሆርሙዝ ወሽመጥን ሙሉ ቁጥጥር ዓለም አቀፍ እውቅና እንድታገኝ ቆርጣ ተነስታለች። በጊዜያዊ ስምምነቱ የተቀመጠው ከክፍያ ነጻ የሆነው ጊዜ ሲያበቃ ከነሐሴ አጋማሽ ጀምሮ በመስመሩ ላይ ለሚያልፉ መርከቦች ክፍያ እንደምታስከፍል ደጋግማ ተናግራለች። የኳታሩ የውጭ ጉዳይ ሚኒስትር ቃል አቀባይ በኤክስ ገጻቸው ላይ በስዊዘርላንድ የተጀመረውን የሰላም ጥረት ተከትሎ በዶሃው ድርድር አዎንታዊ መሻሻል ታይቷል ብለዋል። ቀጣይ ስብሰባ የሐሚኒ ቀብር ከሚጠናቀቅበት ከሐምሌ 9 በኋላም ይካሄዳል ተብሏል። አሜሪካውያንና ኢራናውያን ተደራዳሪዎች ከኳታርና ፓኪስታን አደራዳሪዎች ጋር በተናጸል ተገናኝተዋል። ነገር ግን ዋይት ሃውስ የከፍተኛ ደረጃ ድርድር ብሎ ወደ ቀጠና የላካቸው የፕሬዝዳንት ዶናልድ ትራምፕ አማች ጃሬድ ኩሽነርና ከፍተኛ መልእክተኛው ስቲቭ ዊትኮፍ በስብሰባው ላይ አልተገኙም። የኢራን ልዑካን መሪና ምክትል የውጭ ጉዳይ ሚኒስተር ካዜም ጋሪባባዲ ድርድሩ መጠናቀቁን ብቻ አስታውቀው የትኛውም ወገን ልዩነታቸውን ማጥበብ ስለማቻላቸው ትንፍሽ አላሉም። በዋሽንግተን ዲሲ ፕሬዝዳንት ዶናልድ ትራምፕ ግን የተለየ ዜማ እያዜሙ ነው። አሜሪካና እስራኤል የካቲት ውስጥ ጦርነቱን የጀመሩበት ዋነኛ ምክንያት በሆነው የኢራን የኒውክሌር ፕሮግራም ላይ መሻሻል እየታየ ነው ሲሉ ለጋዜጠኞች ተናግረዋል። የኢራን ከኒውክሌር መሳሪያ ነጻ የመሆን ሂደት በጥሩ ሁኔታ እየሄደ ነው፣ በጣም ጥሩ ስብሰባዎች ነበሯቸው፣ ወደፊት እናያለን ብለዋል። ይሁን እንጂ ለድርድሩ ቅርበት ያላቸው ምንጮች እንዳረጋገጡት ቴክኒካዊ በሆነው በዚህ የዶሃ ድርድር ላይ የኒውክሌር ጉዳይ ጨርሶ አልተነሳም። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የጉዳይ ወደፊት እንደሚታይ ጠቁመው በእርግጥ በኒውክሌር ጉዳይ ላይ ስጋት አለን፣ ስለሱ ወደፊት ማውራት እንጀምራለን ያሉት ትራምፕ ሮብለት በሰጡት መግለጫ ወደ አጠቃላይ ጦርነት የመመለስ እድሉ አነስተኛ መሆኑን አስታውቋል። ብዙ ርቀት የመጡ ይመስለኛል በማለታቸው የነዳጅ ዋጋ በ4 ወራት ውስጥ ወደ ዝቅተኛ ደረጃ ወርዷል። ተንታኞቹም ጦርነቱ ከጀመረ ወዲህ ለመጀመሪያ ጊዜ የዋጋ ትንበያቸውን ቀንሷል። ነገር ግን የሁሉ ጊዜ ማስታገሻ ብቻ ነው። 60 ቀናት በፍጥነት ያልፋሉ። የኒውክሌር ቦምብ ስጋት፣ የሆርሙዝ ወሽመጥ ውጥረት፣ ከመሬት በታች የተደበቁት አዲሱ የኢራን መሪ የበቀል ጥማትና በሚሊዮኖች የሚቆጠሩ በሐዘንና በቁጣ የነደዱ ኢራናውያን በጎዳና ላይ መፍሰስ ቀጣዮቹ ቀናት የመካከለኛው ምስራቅ ብቻ ሳይሆን የዓለምን ዕጣ ፈንታ የሚወስኑም ያደርጋቸዋል። የአያቶላህ አሊ ሐሚኒ አስክሬን በሳጥን ውስጥ ሆኖ ጉዞውን ጀምሯል። አብሮት ግን የተጠራቀመ የ40 ዓመት ቁጣ፣ የጦርነት እሳትና ሊፈነዳ የተዘጋጀ የጂኦፖለቲካዊ ቦምብ ተሸክሟል። ሰማዩ ላይ አሁንም ጥቁር ደመና አለ። ሁሉም ሰው ትንፋሹን ውጦ ቀጣዩን የፍንዳታ ድምፅ እየጠበቀ ነው።